ባለፉት 7 ዓመታት ለአረንጓዴ አሻራ መርሃ ግብር ልዩ ትኩረት የሰጠችው ኢትዮጵያ በእነዚህ ዓመታት ወደ 48 ቢሊዮን ችግኞችን በመትከል ታሪክ አስመዝግባለች። በዘንድሮው በተያዘው የክረምት ወራትም 8 ቢሊዮን ችግኞችን በመትከል ታሪክ ለማስመዝገብም ተስፋን እንትከል በሚል መሪ ሐሳብ እንደ ሀገር አቀፍ ደረጃ የአረንጓዴ አሻራ መርሃ ግብር ከተጀመረ ሰነባብቷል። እንግዲህ በዛሬው ዕለትም በአማራ ክልል ደረጃ የሚተከለውን የዘንድሮውን የአረንጓዴ አሻራ መርሃ ግብር ርዕሰ መስተዳድር አረጋ ከበደ በሰሜን ጎጃም ዞን በሰሜን ሜጫ ወረዳ በይፋ አስጀምረዋል። በ102 ሄክታር ላይ ነው ዛሬ ያስጀመርነው። ባለፉት ዓመታት በተደረገው የደን ልማት ወይም የአረንጓዴ ልማት በተለይም ደግሞ ባለፉት 8 ዓመታት የተካሄደው አይነተኛ ለውጥ ነው ያመጣ በሀገርም ደረጃ በክልላችንም ማለት ነው። በአጋጣሚ ሆኖ እዚህ ቀጠና ላይ አቮካዶን በማልማት ወይም እዚህ ያለንበት ቀበሌ ላይ ማለት ነው ኤክስፖርት የሚያደርግ ቀበሌ ነው። ይህንን የበለጠ ማስፋት ያስፈልጋል። በክልሉ በይፋ በተጀመረው የዘንድሮ የአረንጓዴ አሻራ መርሃ ግብርም በተለይ ለአትክልትና ፍራፍሬ ችግኞች ትኩረት መሰጠቱን ርዕሰ መስተዳድር አረጋ ከበደ ገልጸዋል። ለዚህም በዚህ ዓመት በተለየ መልኩ ሰፋፊ የአትክልትና ፍራፍሬ ክላስተሮችን ለመፍጠር ወደ ስራ ተገብቷል። በዋነኛነት 2 የአትክልትና ፍራፍሬ ልማት ላይ የምናተኩርባቸው የአትክልትና ፍራፍሬ አይነቶች አሉ። የመጀመሪያው ቡና ነው። ቡና በስፋት ምስራቅ ጎጃም፣ ምዕራብ ጎጃም፣ አዊ ብሔረሰብ ዞን፣ ሰሜን ጎጃም በስፋት እንተክላለን ማለት ነው። በተወሰነ ደረጃ ደቡብ ጎንደር፣ ወረታና ዳራ ወረዳዎች አካባቢ ይህን ፕሮግራም እናካሄዳለን። ሁለተኛው የምናለመው በዚህ ቀጠና ላይ አቮካዶ ይሄ እንዳያችሁት በእነዚህ ቀደም ሲል በገለጽኳቸው ወረዳዎች ይካሄዳል ማለት ነው። ሁለተኛው በምስራቅ አማራ ቀጠና በተለይም ደግሞ ከሸዋሮቢት እስከ ራያ ድረስ ያለው የራያ ቫሌና የጫፋ ሸለቆ ብለን የምንጠራው ሙዝና ፓፓያ የምናለማባት ነው። የአማራ ክልል ግብርና ቢሮ ኃላፊ አቶ ደረጀ ማንደፍሮ በበኩላቸው በክልሉ ባለፉት ዓመታት 10.6 ቢሊዮን ችግኞች መተከላቸውን ገልጸው በዚህ ዓመትም ከ1.7 ቢሊዮን በላይ ችግኞች እንደሚተከሉ አስታውቀዋል። ኢትዮጵያ ባለፉት ዓመታት በአረንጓዴ አሻራ መርሃ ግብር ያስመዘገበችው ውጤት በዓለም አቀፍ ደረጃም ጭምር ትኩረት እንድታገኝ ረድቷታል ሲሉም ገልጸዋል። የቀጣይ የ2018 የችግኝ ተከላ መርሃ ግብራችን ስናይ እንደ ክልል 1.7 ቢሊዮን ልዩ ኢኮኖሚያዊ ጠቀሜታ ያላቸው ችግኞች ተዘጋጅተዋል። በማህበረሰቡ ዘንድ ለመርሃ ግብሩ እየተሰጠ ያለው ትኩረትና አመለካከትም አድጓል። የችግኝ ተከላ ማስጀመሪያ መርሃ ግብሩ በተከናወነበት በሰሜን ጎጃም ዞን ሰሜን ሜጫ ወረዳ የአንጉቲ ቀበሌ አርሶ አደሮችም ባለፉት ዓመታት የተተከሉ ችግኞች እያሳዩት ያለው ውጤት ተነሳሽነትን እየፈጠረ መሆኑን አስረድተዋል። መንግስት በዘረጋልን ቴክኖሎጂ አቮካዶ በክላስተር ሁሉም ሰው ተረባርቦ እየተከለ ነው። የዚያኛውን ድሮ የተከልነውን ጥቅም ያጀን መንግስት ይዘረጋልን አሁን እየተከለ ነው። በፊት የተከሉት የተጠቀሙትን አይተን አሁን ወደ መትከል የገባነ ለውጡን ጥሩ ስለሆነ ነው አሁን ወደ መትከል የገባነኝ። አንድ ግድም ስለሆነልን በክላስተር ለዛ ነው አሁን እኛም ደስ ብሎን የምንተክል። ለውጡም ያመጣ ለኛ ነው ለልጆችም ለኛም ለገንዘብም ጥቅም ያለው እንከባከባለን ብለን አስበናል። በቁርጠኝነት ተስፋን እንትከል በሚል መሪ ሐሳብ እየተካሄደ በሚገኘው የዘንድሮው የአረንጓዴ አሻራ መርሃ ግብር ማህበረሰቡ በንቃት በመሳተፍ ለነገ ተስፋው ዛሬ አሻራውን እንዲያሳርፍም ርዕሰ መስተዳድር አረጋ ከበደ ጥሪ አቅርበዋል።